ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁልኝ እንዴናችሁ ደህና ናችሁ ቤተሰብ ሁሉ ሰላም ነው ወይ እኔ ጋር በጣም ደህና ነኝ ዛሬ የሚጣፍጥ ደረቅ ኬክ ይዤላችሁ መጥቻለሁ እንደምትወዱት ተስፋ አደርጋለሁ ወደ አሰራሩ እንሄዳለን በመጀመሪያ ጎርጎድ ያለ ሳህን ላይ 2 እንቁላል እናደርጋለን በመቀጠል ስኳር እናደርጋለን 5 የሾርባ ማንኪያ ስኳር ከዛ ቫኒላ እንጨምራለን ለጣዕም ቫኒላ ፓውደሩንም ወይም ፈሳሹን መጠቀም ትችላላችሁ ምንም ችግር የለውም እዛ አንድ ላይ በደንብ እንመታዋለን ቫኒላው በተጨማሪ ደግሞ ለጣዕም የአንድ ብርቱካን ልጣጭ ፈቅፈቃችሁና ግማሽ የብርቱካን ጭማቂ ብታደርጉበት የበለጠ ቆንጆ ነው የሚሆነው እንቁላላችንን በደንብ ከመታን በኋላ በመቀጠል ዘይት እንጨምራለን በመለኪያ የምትጠቀሙ ከሆነ 100 ml እንጨምራለን ምናልባት በኩባያ መስሩ ደግሞ ከሆነ ከግማሽ ኩባያ ትንሽ አነስ ያለ ወተት 100 ml በተመሳሳይ መልኩ እናደርጋለን ዛይንንም አንድ ላይ በደንብ እናዋህደዋለን እንደዚህ ወተታችንን ዘይታችንን በደንብ ካዋሃድን በኋላ በመቀጠል ፍርኖ ዱቄት እንጨምራለን ፍርኖ ዱቄት 400 ግራም እንጠቀማለን ትንሽ ካነሳችሁ ትንሽ መጨመር ትችላላችሁ እንደ ዱቄቶችም ታይፕ ደግሞ አንዳንዴ ከዛ ማነስ ያለ ሊያስፈልጋችሁ ስለሚችል እያያችሁ መጨመር ትችላላችሁ ከዛ ቤኪንግ ፓውደር 12 ግራም እናደርጋለን 12 ግራም በሾርባ ማንኪያ አንድ ነው ግን ትንሽ አነስ ያለ ከዱቄታችን ጋር ቤኪንግ ፓውደሩን አንድ ላይ እንደዚህ እናዋህዳለን ከዛ አንድ ላይ እንቀላቅለዋለን አሁንም ዱቄት እንጨምራለን ዱቄት ባትለኮ ራሱ እንደዚህ እየጨመራችሁ ለስለስ ያለ ሊጥ ወይም ደግሞ ከጃችሁ እስከሚላቀቅ እየጨመራችሁ ማብካት ትችላላችሁ ዋናው ነገር ደረቅ ያለ መሆን የለበትም ሶፍት እንዲሆንልን ሊጣችንን በዚህ መልኩ አብክተን ከጨረስን በኋላ እናዳምጣለን በመጀመሪያ ትንሽ ዱቄት ነስነስ እናደርጋለን ከዛ ሊጣችንን እንዳምጣለን በጣም ስስ እንዳይሆን ወፍራምም ሳይሆን መካከለኛ አድርገን ሊጣችንን እንደዚህ አዳምጠን ከጨረስን በኋላ በመቀጠል ቅርጽ እናወጣለን ብዙ ጊዜ እንዲከዳመጣችሁ በኋላ ብስኩት ነገር ቅርጽ የምታወጡ ከሆነ እንደዚህ ብድግ አድርጋችሁ መልሳችሁ ብታስቀምጡ ታሪፍ ነው ለመሰላችሁ ቅርጽ ካወጣችሁት በኋላ ልክ ብድግ ስታረጉት ብዙ ጊዜ ሊጥ ስብስብ የማለት ባህሪ ያለውና ቅርጽ ካወጣችሁበት ሳይዝ አነስ ይላሉ እንዲቀድማችሁ ግን ብድግ አድርጋችሁት ቅርጽ ስታወጡ ሳይዙ ልክ ቅርጽ ያወጣችሁበትን
ሳይዝ ነው የሚይዘው ለዛ እንደዚህ መልኩ አድርጉት ምናልባት እናንተም እንደዚህ አይነት የምታደርጉት ግን እንደዚህ ሳደርገው አሪፍ ስለሆነልኝ ነው እናንተ ደግሞ የፈለጋችሁትን ቅርጽ ማውጫ መጠቀም ትችላላችሁ ቤት ቅርጽ ማውጫ ደግሞ ምናልባት ከሌላችሁ በውሃ ብርጭቆ ክብ ክብ አድርጋችሁ ማውጣት ትችላላችሁ እንደዚህ ቅርጽ ካወጣን በኋላ ከዛ ትርፍ የሆኑትን ሊጦች እናነሳቸዋለን ሳህናችን ላይ እናደርጋለን ይሄንን ደግሞ ባትራ ላይ እናደርጋለን ባትራችን ላይ ወረቀት ማድረግ እንችላለን የማይዝ ባትራ ከሆነ ደግሞ ዝም ብለን ዱቄትና ዘይትን መቀባት እንችላለን ምንም ችግር የለውም ሊጣችንን መዳመጥ ስንጀምር ኦቨናችንን ቀድመን በ200 ዲግሪ ሴልሺየስ እናሞቀዋለን ቅርጽ ያወጣነውን እንደዚህ ከደረደርን በኋላ ቀድም ያስተረፍነውንም ሊጥ ዳምጠን እሱንም ቅርጽ ካወጣን በኋላ እንደረድረዋለን ከዚህ የተረፈ ትንሽ ሊጥ አለ ባትራው የቻለልኝን ብቻ ነው ያደረስኩት ከዛ ኦቨናችን ውስጥ ከተን ለ15 ደቂቃ እናበስላለን ያው በመጨረሻ ደረቅ ኬካችን እንደዚህ ቆንጆ ሆኖ ደርሶልናል ቀዝቀዝ ሲል ከፈለጋችሁ ደቃቅ ስኳር ከላይ ትንሽ ነስነስ ማድረግ ትችላላችሁ ካልፈለጋችሁ ደግሞ እንዲሁ ማቅረብ ትችላላችሁ ለልጆች ትምህርት ቤት ቆንጆ አማራጭ ነው ለሻይ ሰዓት በቀላሉ ነው የሰራነው እንዳያችሁት አብዛኛውን ቤት ውስጥ ባሉ ግብአቶች ተጠቅመን መስራት እንችላለን አይሆፕ እንደምትወዱት እናንተም ቤታችሁ ሰርታችሁ ሞክሩት አስተያየታችሁን ጻፉልኝ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ እንዲሁም ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው